በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍኖተ ንባብ ዘልሳነ ግዕዝ የግዕዝ ቋንቋ አነባበብ ስልት መመሪያ የምናየው ይሆናል። እንግዲህ በግዕዝ ውስጥ ያሉ አነባበቦችን ባጭሩ ለማወቅ መሰረታዊ የንባብ ስልቶችን ማወቅ ግድ ይለናል። በዚህም የአነባበብ አስፈላጊ ነው ተብሎ የሚታመነው አንደኛ የቃሉን የአነባበብ ስልት ማወቅ በጣም እጅግ አስፈላጊ ነው። ሁለተኛ በአነባበብ ምክንያት የቃሉ ትርጉም ሊለወጥ ይችላል። ለምሳሌ ሰረቀ የሚለው ሁለት አይነት ትርጉም አለው። ሰረቀ በአማርኛው ሲነበብ ሰረቀ ነው። በግዕዝ ግን ስናነበው ሰረቀ ብለን ነው። ስለዚህ ይህን የአነባበብ ትርጉሙን ሊለውጥ ስለሚችል ግዕዝን ማንበብ በጣም አስፈላጊ ነው ማለት ነው። ወይም ደግሞ ምንም አይነት መልእክት ሊያስተላልፍ ይችላል። ግዕዝን በትክክል ማንበብ ካልቻል የተነበበው ምንም አይነት ትርጉም ያልሰጠ ሊሆን ይችላል ማለት ነው። በአራተኛ ደረጃ እያንዳንዱ የግዕዝ ቃል በአግባቡ መነበብ ስላለበት ስለዚህ የንባብ አስፈላጊ ጉዳዮችን ማወቅ ተገቢ ነው ማለት ነው። እንግዲህ አራት አይነት ዋና ዋና የንባብ መንገዶች አሉ። አንደኛው ተነሽ ነው፣ ሁለተኛው ሰያፍ ነው፣ ሶስተኛው ወዳቂ፣ አራተኛ ተጠይ። እንግዲህ ሁሉም የራሳቸው የቻለ የድምፅ አወጣጥ ምድቦች አላቸው። ወደ ተነሽና ሰያፍ ተመሳሳይ የሆኑ ባህሪያት ስላሉት እነዚህን እናያለን። እንግዲህ ተነሽና ሰያፍ ድምፅ አወጣጣቸው ተመሳሳይ ነው። ይህም ድምፅን ከፍ በማድረግ ወይም በማስቆጣት የሚነበቡ የንባብ አይነቶች ናቸው። ልዩነታቸው እንግዲህ የሚታወቀው በመጨረሻ ፊደል ነው ማለት ነው። እንግዲህ ሰያፍ ቃል ስንል የሚጨርሰው በሳድስ ፊደል ብቻ መሆኑን ነው። ይህን መሰረታዊ ቃል ነው። ሰያፍ ቃል የሚነበበው በመጨረሻ ፊደሉ ሳድስ ሲሆን ነው። ለምሳሌ ስናያቸው በተነሽ ሰረቀ ይላል። ያሁን ተነሽ ፊደል ነው። ጸልዩ ይላል። ይህም ተነሽ ፊደል ነው። ንኢ ይላል። ይህም ተነሽ ፊደል ነው። ሰያፍን ስንመለከት የመጨረሻው ፊደል ሳድስ ነው። ነአምን፣ ገብርኤል፣ ቶማስ እያለ ይሰይፋል ማለት ነው። እነዚህ ሰያፍ ቃላት ተብለው ይጠራሉ። ወዳቂና ተጣይን ስንመለከታቸው እነዚህም በድምፅ አወጣጣቸው ተመሳሳይ ናቸው። ድምፅን ዝቅ ወይም ቀዝቀዝ በማድረግ የሚነበቡ ናቸው ማለት ነው። እንግዲህ ተጣይ የሚጨርሰው በሳድስ ፊደል ነው። ልክ እንደ ሰያፍ የዚህ ደግሞ ተጣይ ፊደል የሚጨርሰው በሳድስ መሆኑ ሌላው። ወዳቂ ግን ከግዕዝ እስከ ሳብ ድረስ ባሉት ፊደል የሚነገር ይሆናል ማለት ነው። ከዚህ ላይ ሳናይ ያለፍነው ምንድነው? ተነሽ ከሐምስና ከሳድስ ውጭ በሌሎቹ በአምስቱ ፊደላት የሚነበብ ይሆናል ማለት ነው። ሌላው ወዳቂ ቃላትን ስንመለከት አሃደ ያሁን የመጨረሻ ፊደሉ ግዕዝ ነው። ዝንቱ ካዕብ ነው። ሥላሴ ይሄ ሐምስ ነው። ስለዚህ እነዚህ ቃላት ወዳቂ ቃላት ተብለው ይጠራሉ። ተጣይ የምንላቸው ግን ማርያም፣ መንበር፣ ቅዱስ የመጨረሻ ፊደላቸው ሳድስ ፊደላት ናቸው ማለት ነው። ሌላው ንዑሳን ንባባት የሚባላሉ በግዕዝ ውስጥ እነዚህን ንባባት ማወቅ በጣም ለንባብ መሰረታዊ ነው ማለት ነው። አንደኛው ተናባቢ ፊደል ተብሎ ይጠራል። ሁለተኛው ኢተናባቢ የማይናበብ ማለት ነው። በሶስተኛ ደረጃ የሚላላ ቃሉ ሲነበብ ላልቶ የሚነበብ። በአራተኛ ደረጃ የሚጠብቅ ቃሉ ስናነበው ጠብቆ የሚነበብ ማለት ነው። በአምስተኛ የሚቆጥር ማለት ቃላቱን ለብቻ ቆጥረን የምናነበው ነው። በመጨረሻ የሚጠቀልል። እነዚህ ንባባት እያንዳንዱን ጠንቅቆ ማወቅ ለንባብ ትልቅ ግንዛቤ ይፈጥራል ማለት ነው።
ተናባቢና ኢተናባቢ እያንዳንዱን ንባብ ስልት ስንመለከት ተናባቢ የምንላቸው በአንድ ትንፋሽ ተያይዞ የሚነበብ ከሆነ ይህ ተናባቢ ይባላል። ለምሳሌ ቤተ ጸሎት፣ ወልደ ዳዊት እየተባሉ የሚጠሩ በአንድ ላይ የተያያዙ ቃላት የማለት ቤተ ጸሎት የጸሎት ቤት፣ ወልደ ዳዊት የዳዊት ልጅ እያለ ይጠራል ማለት ነው። ስለዚህ እነዚህ ተናባቢ ይባላሉ። ኢተናባቢ ደግሞ ሳይያያዙ ራሱን ችሎ የሚነበብ ማለት ነው። ለምሳሌ አንቲ ውእቱ ሁለቱም ተነሽ ቃላት ናቸው። ስለዚህ ሳይናበቡ ነው አንቲ ውእቱ ተብሎ በአንድ ላይ ይባላል። አንቲ ውእቱ ተብሎ መለየት አለበት። ሌላው አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ ብለን አሐዱ አምላክ ብለን አንልም። አሐዱ አምላክ ይህ ኢተናባቢ ተብሎ ይጠራል እና ለንባብ ትልቅ ትኩረት መስጠት ምስጢሩን ለመረዳት እንዲሁም ደግሞ ምስጢሩን በትክክል ለመናገር ያግዛል። ስለዚህ ይህ የማይናበብ ሳይያያዝ የሚነበብ ተብሎ ይጠራል ማለት ነው። ሌላው ጠባቂና ላልተው የሚነበቡ ያልናቸው የሚጠብቅ ስንል እንግዲህ መካከለኛ ወይም መጨረሻውን አጥብቆ ማንበብ ነው። ለምሳሌ ቀደሰ የሚለውን ስንመለከት ደ ጠብቆ የሚነበብ ማለት ነው። ቀደሰ ብሎ ደ ላይ ጠበቅ አድርገን የምናነበው የንባብ አይነት ነው። ሌላው ደግሞ ሐመ ይላል። ሐመ የሚለው መ ጠብቆ የሚነበብ ለምሳሌ ሐመ ወሞተ እያልን ጸሎተ ሃይማኖት ስንጸልይ እናነባለን ማለት ነው። ይህ እነዚህ ጠብቀው ቃላቱ የሚነበቡ በጣም ብዙ አሉ። እነዚህ ለምሳሌ ያነሳናቸው ናቸው። ሌላው በአራተኛ የሚላላ ነው። እንግዲህ መካከለኛ ፊደል አላልቶ ማንበብ ለምሳሌ ቀተለ ተነሽ ሆኖ ግን ተላልቶ የሚነበብ ማለት ነው። ወረደ ተነሽ ቃል ሆኖ ረ ላልቶ የሚነበብ ቀተለ ወረደ። አሁን ወረደ የሚለው በግዕዝ ወረደ ብለን እናነባዋለን። ግን ይህን ቃል አንድ ሰው የንባብን ስልት ካላወቀ ወረደ ብሎ ሊያነበው ይችላል። ስለዚህ ትርጉሙ ከቃሉ ጋር የማይሄድ ሆነ ማለት ነው እና ጥንቃቄ ያስፈልጋል ማለት ነው። እንግዲህ ሌላው የንባብ ምልክቶች አሉ። እነዚህ ምልክቶቹ ስናይ ማንሳት ነው። ሳ የሚል ፊደል አለ። እንግዲህ የውዳሴ ማርያም የዘወትር ጸሎት ስንማር እነዚህ ተነሽና ሰያፍ ቃላትን በሳ ተወክለው እንዲገባን ተጽፈው እናገኛቸዋለን። ጣ ተብሎ ደግሞ መጣል፣ ወዳቂና ተጣይ ንባባትን የምናመለክትበት ቀመር ነው። ይህም በግዕዝ ስንማር የዘወትር ጸሎት ውዳሴ ማርያም ጣ ተብሎ የተጣለበት ወዳቂ ወይም ተጣይ ፊደላት ላይ ጣ ተብሎ ተጥሏል ማለት ነው። ሌላው በደማቅ ተጽፎ ከስሩ የምናገኘው አጥብቅ እንደማለት ነው። እንግዲህ በደማቅ ተጽፎ ስናገኘው ያንን ቃል ከስሩ የተሰመረበት ማለት ነው። ጠብቆ እንዲነበብ ምልክት የተሰጠው ነው። ሌላው መቁጠር ነው። እንግዲህ ሳድስ ፊደሉን ረገጥ ተደርጎ ሲነበብ መቁጠር ቅድም እነዚህን ፊደላት ውዳሴ ማርያም ሌሎችንም ስንማር በጥንቃቄ መመልከት ያስፈልጋል ማለት ነው። ለምሳሌ አንድ የዘወትር ጸሎት የመጀመሪያውን ብቻ አይተን ለዚህ ማጠቃለያ እንሰጣለን ማለት ነው። ለምሳሌ የዘወትር ጸሎትን ስንመለከት አአት የሚለውን ሳ ተብሎ ሳድስ ፊደሉ ላይ ተነስቷል ማለት ነው። ይህ አአት ገጽየ አአት የሚለውን ይህ ሰያፍ ቃል ነው። ስለዚህ ሳ ላይ ማለት ሰያፍ መሆኑን ሳ ብለን ትላይ ይዛል ማለት ነው። ገጽየ የሚለው ተነሽ ነው። የላይ ሳ አለ። አአት ገጽየ ብለን ሁለቱን የንባብ አይነቶችን ሰያፍንና ተነሽን እዚህ ላይ ገጽናቸዋል ማለት ነው። ወኩለንታየ አሁን ን ላይ ጠቅልል ነው። ንባቡን
ጠቅልለህ ወደፊት አንብ። ወኩለን ን ብለን አንለየውም። ስለዚህ ን ላይ ጠቅለል አድርገን ወኩለን ታየ ብለን የላይ አንሳ የሚለውን ቃል በትክክል ተቀምጧል ማለት ነው። ሌላው በትምህርተ መስቀል። አሁን በትምህርተ የሚለው ርና ተ ላይ ጠቅልል አለ። ጠቅልሎ ወይም አያይዞ ማንበብ ማለት ነው። ከሳድስ ፊደሎች እንደምናያቸው በላይ ጠቅልለህ ወይም አናበህ በትምህርተ መስቀል አናበን አነበው ማለት ነው። ስለዚህ መስቀል የሚለውን ሰን ጠቅለል አድርገን ቀላይ መጣል ማለት ነው። ያው ምንድነው መስቀል የሚለው ቀላይ ጣ ተብሎ ወዳቂ መሆኑን ወይም መስቀል የሚለው ተጣይ ቃል ነው። ስለዚህ ቀላይ ጣ አለ ማለት ነው። ሌላው በስመ አብ። አሁን በስመ ብሎ አይለይም፣ አያይዝ ነው። በስመ አብ ቃሉ ተጣይ ነው። ስለዚህ ተጣይ ሆኖ በስመ አብ አላይ ጣ የሚል ምልክት አለው። አናነሳውም፣ አንሰይፈውም። ወወልድ ይህም ተጣይ ነው። ስለዚህ ወወልድ ብለን አነባለን። ወመንፈስ ቅዱስ ይህም አንሰይፈውም፣ አናነሳውም። ጣ የሚል አለ። መንፈስ ቅዱስ ወመንፈስ ብለን አንለየውም። በአንድ ላይ ወመንፈስ ቅዱስ ብለን እናነባለን ማለት ነው። ወመንፈስ ቅዱስ ብለን ለብቻ አንለየውም። ጠቅለል አድርገን በአንድ ላይ እናነባዋለን ማለት ነው። አህዱ ይህ ወዳቂ ፊደል ነው። ስለዚህ አህዱ ብለን እንድናነብ ጣ የሚል ምልክት አለው። አምላክ አሁን እዚህ ላይ ምንድነው ምን ጠቅለል አድርገን ላላይ ይህን ምን ማለት ነው መጣል ማለት ነው። አምላክ ተጣይ መሆኑን በቅድስት ይህም ተጣይ ነው። በቅድስት ድ ላይ መጣል ማለት ነው። እዚህ ላይ ስላሴ ወዳቂ ፊደል ናት። ስላሴ እንዘ አአምን። አሁን ይሄ ሁለቱም ጠቅልለን በአንድ ላይ እንዘ አአምን። አሁን ምንድነው ሰያፍ ነው። ቅድም በመጀመሪያ እንዳየነው አአምን የሚለው ሰያፍ ነው። ስለዚህ ሳ ላይ ም ላይ ሳ አለ ምልክቱ ማለት ነው። ወትመሐፀን ጸላይ ይህም ሰያፍ ቃል ነው። ወትመሐፀን ብለን ት ላይ ጠቅለል አድርገን በአንድ ላይ ወትመሐፀን ብለን እንሰይፋለን ማለት ነው። እክህደከ ይህ ደግሞ ተነሽ ፊደል ነው። እክህደከ ብለን ከላይ ሳ አለ። ይህ ተነሽ ፊደል መሆኑን ማወቂያ መንገድ ነው። ሰይጣን የሚለውን ይህ ተጣይ ነው። ጣ ላይ ጣ የሚል ምልክት አለው። አንለየውም ስናነበው። ይህ ላይ እዚህ ላይ ከሆነ ጠቅልላ አነብ የሚል ነው። ሰይጣን። ሌላው በቅድመ ዛቲ ሁለቱም በአንድ ቃል በአንድ ተያይዘው የሚነበቡ ናቸው። ለዚያ ነው በላይ ያለው ምልክት። ዛቲ የሚለው ወዳቂ ነው። ዛቲ ብለን ጣ ከላይ ምልክት ተቀምጧል ማለት ነው። ሌላው እምየ የሚለው ሳ ላይ ተነሽ ፊደል ነው። እምየ ብለን ቅድስት ድ ላይ ደግሞ ተጣይ መሆኑን ቅድስት። ሌላው እምየ ቅድስት ብለን ቤተ ክርስቲያን ቤተ ብለን ክርስቲያን አንልም፣ በአንድ ላይ ቤተ ክርስቲያን። ስለዚህ ያ ላይ መጣል ነው እና ቤተ ክርስቲያን በአንድ ላይ ስለመነበቡ ተክ እና ስ ላይ ጠቅልለ በአንድ ላይ አነብ የሚል ምልክት ከላይ የጭረት ምልክቶች አሉ ማለት ነው። እንተ ይእቲ አሁን አንተ ቢል ኑሮ ይህን መቁጠር ነበር። ይህኛው ግን በአንድ ላይ እንተ ይእቲ፣ እነዚህ በአንድ ላይ ይነበባሉ። ይእቲ የሚለው ተነሽ ቃል ነው። ስለዚህ አንድ ላይ ጠቅለን በአንድ ላይ መነበቡ ከላይ ያለው የሰረዝ ምልክት
እንተ ይእቲ ብለን እንድናነብ ምልክቱ ይሰጠናል ማለት ነው። ከዚህ ላይ ደግሞ ስምዕየ ማለት የላይ ሳለ ይህ ማለት ተነሽ መሆኑን ነው ማለት ነው። ማርያም የሚለው ተጣይ ነው። ያ ላይ ጣ አለሽ ማለት ነው። ስለዚህ ማርያም ብለን እንድናነብ ምልክቱ ያዘናል ማለት ነው። ጽዮን የሚለው ሰያፍ ነው እንደሚታወቀው የመጨረሻው ሳድስ ፊደል ስለሆነ ስለዚህ ምልክቱ ለሰያፍ እና ለተነሽ የሚያገለግል ምልክት ተቀምጧል ማለት ነው። ለዓለም ዓለም ይህ በአንድ ላይ ሁለቱም በአንድ ላይ ማንበብ ነው። ለዓለም ብሎ አይለየውም በአንድ ላይ ለዓለመ ዓለም። ስለዚህ ለላይ ተጣይ መሆኗን ጣ ላይ ከላይ ተቀምጧል ማለት ነው። ወደ ሌሎቹ ደግሞ በንባብ እያንዳንዱን የዘወትር ጸሎት ያነባበብ ስልቱን ቀጣይ ክፍል ስላለ ከዚያ ላይ እንድታዩት እናሳስባለን። ይቆያል።